ጋለሞቶች አዳም ረታ ሰላም እንደምናላችሁ የተወደዳችሁ የወገኛ ተርክ ቤተሰቦቻችን ዛሬ ከአዳም ረታ ልቦለዶች መካከል ከአለንጋና ምስር ጋለሞቶች የተሰኘውን የአጭር ልቦለድ ወደ እናንተ እናደርሳለን። ከዚህ ቀደም ሌሎቹን ታሪኮች ወደ እናንተ አቅርበናል። አንድ ላይም ሰብሰብ አድርጌ የዩቲዩብ ቻናላችን ላይ ወደ እናንተ ማድረሴ ይታወቃል። ለዛሬ የኛውን አጭር ልቦለድ አቀርብላችኋለሁ። ከተጋባዥ ተራኪ ጋር ነው ወደ እናንተ የማደርሰው። አብራችሁን ቆዩ። ሁላችሁንም ከልብ አመሰግናለሁ። በተለያየ መንገድ ስለምትደግፉን፣ ስለምትከታተሉን፣ እንደዚሁም ደግሞ ቻናላችንን ሰብስክራይብ ስላደረጋችሁና ቤተሰብ ስለሆናችሁ አመሰግናችኋለሁ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አጋጣሚ ጠይቃለሁ። መልካም ቆይታ። ጋለሞቶች አዳም ረታ። አላበዛችሁም እንዴ በእናትሽ? አለች ሳባ። ልምዷ ነው ባክሽ፣ መምጣቱ አይቀር አለች አሰገደች። ወይ መምጣቱ ይመቅረት። ይሄ አጓጉል ነገር ምንድነው? እኔ ስትጠራኝ 1 ሰዓት ተኩል ላይ ነኝ ስትለኝ በዛው ሰዓት ሄድላት የለ እንድትማር ብዬ ሰዓትሽን ይው እላታለሁ። ያን ቢጫ ጥርሷን ሽንት እንደሸተተው በግ እኝ ታደርጋለች። አንቺ ደግሞ ነገር ካያሻትረሽም ደስ አይልማ። አንቺ እንደዛ ታደርጋለሽ። ምን ታደርግ እሷ ቀጠሮ አለመደባት አለች አሰገደች። ሳቅ ሊያስታውክ የመሰላፏን በግራ እጇ አፍና የዋጠችው ሳቅ ሆዷ ውስጥ እየዘለለ በቀኝ እጇ የያዘችው ኮኛክ የሞላበት ብርጭቆ ሚዛን ስቶ ትንንሽ ጠብታዎች በከንፈሮቹ በኩል እጇ ላይ ያፈሰሰ። አንቺ ሙች ሳይሆን አይቀርም፣ ልምድ እኮ ያስፈልጋል። በተረቧ እንዳታፍር እጆቿን መስቀል እያዘርግታ በአፈ ሰፊ ሳቅ እየደገፈቻት አንድ ቀን ገብርኤል አንዱን አዞላት ስትሯሯጥ አይቻት አንተ ምን ሊያደርገን ይሆን? ፊቷን ወደ ኮርኒሱ ቀና አድርጋ እጆቿን እያርገበገበች ለማይታይ ባለስልጣን እንዴት አንቺ ደግሞ ጨዋታ መደበቅ ተወጃለሽ? ባክሽ እንዳትመጣብን። ወደ ኋላዋ ወደ ሳሎኑ በር ፊቷን ዞር አደረገች። ተዘግቷል። ስለምታንኳኳ ብትመጣ ምን ሰማታለን? ከልጁ ጋር አብረው ነው የሚሰሩት። ሙች ዘናጭ ነው። አንድ እርሷን ልጠይቃት እጂ የሚሰራ ነገር አለ ብላ እሱን እንዳይላት ከሌላ ክፍል አላስጠራችሁም መሰለሽ? ትንሽ ተነታረኩና ሄደ። ጉዳዩ ስለገባው ሊናገራትም የሚፈልግ ይመስላል። እኔን እንደ እንግዳ ወስዶኝ ፈራ መሰለኝ። ከዚያ ከሄደ በኋላ እኔና ይሄን ልጅ ሰው በወሬ ሊገለን ነው። በቃ ታውቂያለሽ ተስፋዬ ብዬ ስለጠራሁት ነው። መጥፎ ነው። አንድ ቀን ቅዳሜ ከሰዓት በኋላ ራስ ሆቴል ቡና ልንጠጣ ገብተን አንድ እዚህ ጋር የምትቀመጥ ወሬኛለች። እሷ አይታን አታስወራ መሰለሽ? ውይ ሙጭ እኛ ሴቶችን ይሄ እግዚአብሔር ምን ቢያደርገን ይሻላል አትለኝ መሰለሽ? ምን ቦይፍሬንድ ነው ትልሽ ፈልጋ ነው? መቼ ጨረስኩልሽ? ያን ጊዜማ ቦይፍሬንዷ ነው ብዬ አለ አይደል እንዲገባኝ ነው። ከንፈሮቹ ብቻ ቢመነዘሩ እናቴ የሷ ሰውነት ተጠቃሎ አይሆን። በኋላልሽ ይሄ ልጅ ከማን ጋር አገኘዋለሁ መሰለሽ? ከዘውዲቱ ጋር። ዘውዲቱ አሁን ስትሬት የሆነችው ሆናለች እንዴ? ያንቺ ጆሮ ያለ ሜሪር ምድ አይሰማም። ያያየሽው ልብስ የአረብ ገንዘብ እኮ ነው። ደሞዜ ትንሽ ናት ብላ ነው አሉ። ጉድ ያለሽ ጉድ። ልጨርስልሽ እዚህችን ጉድ። ናይል እንግባሉኝና የምሄድበት አልነበረኝም። እሺ አልኩና ገባን። በጨዋታ ስለ ከቢው አነሳውላት። ከከቢው ጋር ሽርክ ነበሩ። ምን አለችሽ በእናትሽ? ምን አስቸኮለሽ? አንድ ቀን እንዲሁ ሰው ቦይፍሬንዴ ብሎ እንዲያወራላት ያልሆነ ነገር ስታወራ በጥፊ መታዋት አትለኝ መሰለሽ? ኑ ብላ ብትለምንም አይቀርባትም አለችኝ። አንዳንዴ እኔ ሊያወጡኝ ሲፈልጉ የሷንም መውጣት ግዴታ አደርጓለሁ። ምን አለፋሽ እኔን የሚያወጡ ወንድ አብሮት ሌላ ወንድ ካለ ከቤን እንዲያወጣ በቴክኒክ ጠይቀዋለሁ አለችኝና እሷ ምን እንዲያደርጋታል እንጃላት። አርፋት ተቀመጠ። ለወንድ መታደልም ያስፈልጋል። እንደ ገንዘብ እንደ ሀብት ግንባር ያስፈልገዋል። እሷ እግዚአብሔር እኔ እኮ አንዳንዴ መልኳን ሳየው ወንዶች ውሻ በጨው አይነካትም የሚሏት አይነት አንዱን በግድ ጠልፋ ቤቷ ካላስገባቸው። አሁን ታዲያ ወንድ መድፈር እንደጀመረች ይሄ ያልኩሽ የመስሪያ ቤቷ ልጅ አጋጠማት። አሁን መልሳ ተስፋ ቆርጣለች። በጣም ዝቅተኛነት
ኮምፕሌክስ ምናምን አለባት አይመስልሽም? ከዚያ ወዲህ ታሸማቃለች። ወንድ ፊት ለፊት ሲያዋራት አይኗ ይሰባበራል። እንኪ ቅጅልኝ። ከራት በፊት እንደዚህ ከጠጣሽ ገና ሳትበይ ሰከርሽ ማለት እኮ ነው። ጥሩ አይደለም። ምንም አልሆንም። ቆየች ታውቂያለሽ። ለምን ራቱን አናዘጋጅም? ከደረሰች ትድረስ፣ ካልደረሰችም በኋላ ለብቻዋ ትብላ። 30 ደቂቃ ጠበቅናት። ሙች ኮኛኩ ነው መሰለኝ። ራበኝ። ምን ነው ሙዚቃ በእናትሽ። ደስታን ያለ ሙዚቃ መፍጠር የሚቻል አይመስለኝም። ታውቂያለሽ፣ ጆሮ ሰጥተውት ባያዳምጡትም እንዲሁ ዘፋኝ ሲጮህ መስማቱ ብቻ ያኮራኛል። የመጀመሪያ ቦይፍሬንዴ ታውቂያለሽ፣ አልረሳውም። ሰለሞንን አይደለም፣ ያ ባምቢስ አጠገብ ይኖር የነበረው። አንዳንዴ 50 ዓመት ከኖርሹ ባል የአንድ ወር ቦይፍሬንድሽ ትዝ ይልሻል። እቤቱ እንደወሰደኝ ገና ቦርሳዬን ከትከሻዬ ሳላወርድ ቴፑን ከፍቶ አብሬው እንድደንስ እጄን ይዞኝ ሙች። አሁን ላስታውስ። ሙች አንቺ ልሰክር ነው መሰለኝ። እባክሽ እራት እንብላ። እስኪያዞራት የጠጣችበትን ብርጭቆ አላስቀመጠችውም። ሳባ ትታት ወደ ጓዳዋ ስትገባ ከተቀመጠችበት ተነስታ በቀስታ እየተራመደች ራት መብያ ጠረጴዛው ዘንድ ሄደች። ሙዚቃውን ተከትሎ የፕላስቲኩን ሞዛይክ ወለል የሚመታው ታኮ ቆዳ ጫማዋ አልፎ አልፎ ይጮሃል። ስለው በቃት የደረበችውን ሹራብ አውልቃ ወደ ሶፋው አቅጣጫ ወረወረችው። ፊቷ እንደ ቅባት የሚፈልቅ ወዝ ነው። ሹራቡ ዓላማውን ስቶ ወለል ላይ ወደቀ። እዚያው አለበት ተወችው። ሞቅታው እላይዋ ላይ የነሰነሰችውን ሽቶ እያተነነ ባለችበት አካባቢ የ5ና የ10 ጫማ ክፈፍ ስፋት ይሰነፍጣል። ከተቀመጠችበት ወደ ጎን ገልመጥ ስትል የልብ ቅርጽ ባለው የትንሽ ብፌ መስታወት ውስጥ ምስሏ ታያት። መርዘም ያቆመው ጸጉሯ ከማጅራቷ ላይ ፊኒር ብሏል። ጀርባዋን ላለመንካት እንዳሴረ። ይሄ ከርፋፋነቱ ሁሌ እንዳበሸቃት ነው። ያላበው ፊቷ ላይ 3-4 ቦታ ትናንሽ ኳስ መሰል ነጸብራቆች ይታያሉ። ነጣ ያሉ፣ ክፍሉ መሃል እንደሚንቦገቦገው ፍሎረሰንት። ሁለቱም ጉንጮቿ ላይ ብስጭት የሳለባት የማዲያት ካርታዎች ላይ ትንሽ ጊዜ አፈጠጠች። የከንፈሯ ቀለም በምትጠጣበት የብርጭቆ ጠርዝ ስለተዘረፈ ቅላቱ በርዷል። እጆቿ ወፍረዋል። ባሏን ከመፍታቷ በፊት ስንት ወንዶች ይህን ክንድ እንደተንተራሱ ለመቁጠር ገና ስትጀምር የዘንድሮ ነገር ከመሃል እየገባ ያቋርጣትና ተነጫነጪ ይላታል። አሉና የሉም የተባሉ የአዲስ አበባ ወንዶችን አውጥታለች። የዚታው ጸባይ ካለው የጭማድ የክፍለ ሀገር ሹፌር እስከ አዲስ አበባ ዩኒቨርሲቲ የኢኮኖሚክስ አሶሺየት ፕሮፌሰር፣ በዕድሜዋ እጥፍ ከምትበልጠው ብላቴና እጥፍ እስከሚበልጣት አዛውንት። አሁን ግን ነገሮች ተለዋውጠዋል። ተወርቶባት ተንቃለች። ይተኙሻል፣ ያወሩብሻል፣ ይርቁሻል። የፈጠረችው ተረትና ምሳሌ በሕይወቷ በዚህ ዓመትና ካቻምና የትንሣኤን በዓል ያለ ወንድ አሳለፈች። ፀሐይ እየጠለቀች ነው። ከሳምንት በኋላ ለሥራ ጓደኞቿ የምታወራው የላትም። ረጅም ፍቃድ የጠየቀችውም በዓሉ ሲረሳ ወደ መስሪያ ቤቷ ለመመለስ ነው። ይገርማታል። በወንድ ስትፈለግ የተሻማቻቸው ሴቶችም ይሁኑ ተሻምተው የወሰዷት ወንዶች ሱሼ ይሏት ነበር። አሁን ወንድ ሲጠፋ ደግሞ ብቸኝነቷን ማብሸቂያ ሊያደርጉት ይፈልጋሉ። ከዚህ የበለጠ የዞረበት ሕዝብ አለ? ሳይነጋ በድሮ በሬ የሚያርስ። የፋሲካ በዓሏን እንዴት እንዳሳለፈች ያኔ የሚጠይቃት የለም። ምናልባት የሚወራ ነገር ከጠፋ በጨዋታ መሃል በውድቀቷ ሊያሾፉ ያነሱባታል። ቢያምኑም ባያምኑም ከድሮ ጀብዷ አንዱን ማውራት ነው። የሚከብድ ዘመን ነው። ባሏ ቤቷን ትቶላት ቢሄድም ሌላም ሰጥቷት ነው። የተቀዳደደ ውበቷን፣ ማዲያቷን፣ በሲጋራ የዛገ ጥርሷን፣ ማደግ በቅቶት እንደ ጥፍር የሆነው ጸጉሯን፣ የቀጠነ ጡንቻ መሆን የጀመረ ባቷን፣ በጀርባዋ ስትንጋለል ወደ ብብቶቿ የሚንሸራትቱ ጡቶቿን፣ እነኚህን ሁሉ ራስሽ ያዣቸው ብሏት ነው ሄደው። በደረቷ በኩል ከቀሚሷ የወጣው የወርቅ መስቀልም እንደሷ ብርሃን መፈንጠቅ አቁሟል።
ከማግባቷ 2 ዓመት በፊት ሰለሞን የሰጣት ማስታወሻ ነበር። ከካቻምና እስከ ዘንድሮ ግን የእስክርቢቶ ክዳን የሰጣት የለም። ከእርሳስ አቅም እንኳን ከአንዳንድ ወንዶች ቀላልዳ በግድ ማስታወሻ አድርጋ ለማስቀረት ስትፈልግ ዓላማዋን የተረዱ ይመስል አሳደው ይቀሟታል። መልእክቱ ቢገባትም አሁን ለእርሳስ ይሄ ሁሉ ትላለች። ከኮኛኩ ትንሽ ትንሽ እየዋጠች ዞር ዞር እያለች በመስታወት ራሷን ታያለች። አስጠላት። በመቀባባት ራሷን ለማን እንደምታዘጋጅ ግራ ገብቷት መሰረተ ቢስነቱ አስደነገጣት። ግን ዞር እያለች ወደ መስታወቱ መመልከት አላቆመችም። ሳባ ከሰራተኛዋ ጋር ሳህኑንም ምኑንም ይዛ መጣች። ክትፎ፣ ቁርጥ፣ ዱለት፣ የድልህ ሳህን፣ የዶሮ ድስት ወዘተ። መቼም ቤት ያፈራውን አለች ሳባ ወደ ጓዳ እየተመለሰች። ጠረጴዛው ላይ በሰልፍና በክብ ተደርድረው እንደ ፍቅር ያምራሉ። ብራንዲውን እዚህ አቅርቢው አለች አሰገደች ለሰራተኛዋ። ሰራተኛዋ አምጥታ አጠገቧ አስቀመጠችላት። ዳርዳራቸው ዘርፍ ያላቸውን የሸሚዟን እጀታዎች ሰብስባ የምትፈልገውን አይነት ቀናንሳ መብላት ጀመረች። ሳባ እጓዳዋ አንዳንድ ነገር አዘገጃጅታ መጣች። ብራንዲ ጠርሙሱን ካየች በኋላ በእናትሽ አሰገድዬ ይበቃናል ብዬ 1 ጠርሙስ ብቻ ነበር የገዛሁት። እሷ ሳትመጣ እንዳያልቅ። ጠላ ደግሞ ማን ይጠጣል? ሌላ እንዳንገዛ ደግሞ ግሮሰሪው ሩቅ ነው። አሰገደች እንደማትሰማት ሁሉ ዝም ብላ ትበላለች። ስጠራሽ ትመጫለሽ አለቻትና ሰራተኛዋን ሳባ ተረጋግታ ተቀምጣ መብላት ጀመረች። በሩን አየች። ራሷን ነቀነቀች። ሰዓቱ 2 ሆነ እኮ። አይገርምሽም የዚህች ልጅ ነገር? ምን ይባላል? እኛንም እንዳደረገችን ከኛ ብትርቅ የሚረጥብላት የወንድ ዝናብ የሚወርድላት መሰላት። አሁ አሰገደች ሙች። ይሄን ብትሰማሽ አንቺን አያድርገኝ። በር ተንኳኳ። መጣችልሽ አለች ለሰራተኛዋ በሩን እንድትከፍት ጠረጴዛውን በብርጭቆ በመምታት እየጠራቻት። ወይዘሪት ከበደች በር ተከፍቶላት ገባች። ኮት ደርባለች። አጭር ጸጉሮቿን መቆም እስከሚችሉበት ከፍታ ድረስ እንደ ትናንሽ ቀጫጭንና ጥቋቁር ሚሳኤሎች ሰብስባ አቁማቸዋለች። እግዜርን ጸጉር በመፈልሰፉ የሚያሳፍረው ጓደኞቿን ስታይ ጉርብጥብጥ ካለው ፊቷ አደይ አበባ የመሰለ ሳቅ አወጣች። ታኮ ጫማ እንዳታደርግ ያደመባት ቀጭን ጠማማ እግሯን እንደምንም ገርታ የሥጋ ወዝና ሚጥሚጣ የተለቀለቁ የወዳጆቿን አፎች ተራ በተራ ሳመችላቸው። አዳፍኔ ማስገባት የሚችል ቦርሳዋን ሶፋው ላይ ጥላ የተዘጋጀው ማዕድ አካባቢ መልኳን ተሳስታ እንኳን እንዳታይ ከመስታወቱ ፈቀቅ ብላ ተቀመጠች። ምን መሆንሽ ነው ከቤ? ጠብቀን ደግ አደረጋችሁ። ቅር ቢላትም ቁጭቷን በሚንቦጫረቅ ሳቅ እየሸፈነች ሳባ አሰገደች የነገረቻት ነገር ትዝ ብሏት የከቤ ሰፊ ወንዳ ወንድ ፊት ላይ የጥፊ ምልክቱ እስካሁን እንደሚቆይ ሁሉ ሰንበር እየፈለገች ምን ሆነሽ ነው እስካሁን አለች። 11 ሰዓት ላይ ጋደም እንዳልኩ እንቅልፍ አይወስደኝ መሰላችሁ? ጥሩተኛው ግን ካልጋዋ እንደተነሳች ሁሉ ያኔውኑ ፊቷን እንደ ድመት እየጠራረገች ቆዳዋ ላይ የተዘራው ሽፍታ ወይ አይከስም ወይ አይፋፋ አሸዋ መስሎ ምናልባት ከልጅነቷ ጊዜ ጀምሮ አንቺ ከበደችን እጇን አስታጥበት አለች ሳባ። ሰራተኛዋ ከመቅጽበት መታጠቢያ ውሃና ማስታጠቢያ ሳህን ይዛ መጣችና አስታጠበቻት። አንዳንድ ነገር እየተጨዋወቱ መብላት ቀጠሉ። ከቴፑ የሚወጣው ሙዚቃ ድምፁ ከፍ እንዲል ተደረገ። አሰገደች እየበላችም እግሯንና ጭንቅላቷን ማነቃነቅ አላቆመችም። ቀድማ እንደመጀመሯ ቀድማ ጨረሰች። እየኮረኮራት የነበረው ስካር በክትፎና በዶሮ ወጥ ሲዋጥ ይታወቃታል። እንድትሰክር ስለፈለገች ጓደኞቿ በልተው ከማጠናቀቃቸው በፊት 1 መለኪያ ብራንዲ በችኮላ ጨልጣ ከተቀመጠችበት ተነሳች። የት ትሄጂ? አለች ሳባ። ቆይ ባክሽ ይሄ ብራንዲ አይበቃንም። ደግሞ ብራንዲ ብቻ ይሰለቻል። አንድ ነገር ይዤ መጣሁ። አንቺ ልጅ ስምሽ ምን ነው አልያዛለኝ? ቦርሳዬን አቀብኝ
ምን ልትሆኚ? ምን ቸገረሽ? ሌላ ልገዛ ነው እንዳትይኝ። ብልስ? አይ አትሟዘዢ። እኔ ነኝ ጋባዥ፣ እኔ ነኝ የምገዛው። እንዳታመጭላት አለች ሳባ። አሰገደች ኮቷን ከተቀመጠበት አንስታ እየደረበች ወደ በሩ መሄድ ጀመረች። ሳባ አልተከራከረቻትም። ለመሆኑ ብቻሽን ልትሄጂ ነው? ታዲያ የክብር ዘበኛ ያስፈልገዋል ወይስ ሰለሞንን ልትጠሪልኝ ነው? ከበደችና ሳባ ተያዩ። ታዲያ ብቻሽን ተሟዘስሽ? ሙዚ ምን ይሆናል? መኖሪያ ሰፈሬ እኮ ነው። መጣው ጠብቂኝ ብላ በሳቅ እየተንተከተከች ከቤት ወጣች። ሳባ ሰራተኛዋን ጠርታ አሰገደችን ተከትላት እንድትሄድ ነገረቻት። ባክሽችን እብድ ሰው እንዳይተናኮላት አለቻት ሳቅ እያለች። ሰራተኛዋ ነጠላዋን ደርባ ወጣች። ከበደችና ሳባ በዝምታ ሲበሉ ትንሽ ቆዩና ሳባ ዝምታውን አፈረሰችው። አሰገደች እኮ ትንሽ ከጠጣች አይሆንላትም አለች አፏን በክትፎ ሞልታ። ሳቋ ትን እንዳያሰኛት የፈራች አይነት አፏን ይዛ ሳቋም አልመጣ ትንም አይላት። እንዴት? አለች ከበደች በሙሉ ልቦናዋ የምትሰማ አይመስልም። ገና በጣት ሲነኩት እንደ ባሃ የሚፈራርሰው እንቁላል የመሰጣት ትመስላለች። አንቺ ደግሞ አይገባሽም። ቅድም እኮ ሞቅ ሲላት ሳባ ሳቢና፣ እኔ እኮ ሞቅ ካለኝ ይቆጥርብኛል። ሙች የምሰራውን ነው የሚያሳጣኝ አትለኝ መሰለሽ? ከበደች አሁንም ካጎነበሰችበት እንኳን ቀና አላለችም። አንድ ድፍን የእንቁላል አስኳል በአውራ ጣቷና በአመልካች ጣቷ ቆንጥጣ ሰበቃ ያሞቀው አፏ ውስጥ ቁጭ አደረገችው። በላንቃዋ ተጭና ከደረመሰችው በኋላ ወሬዋን እንድትቀጥልላት ወደ ሳባ ዞር ብላ ራሷን ነቀነቀች። ተይ ባክሽ፣ አንቺ ጆሮች ላይ ተቀምጠሽ እንደሆነ እኔ ሳውራ ልውል ነው አለች ሳባ በሹካዋ ትንንሽ የስጋ ክትፎዎች እየለቀመች። ሰምቻለሁ እኮ። ዝም አለች ሳባ ብድር የመመለስ አይነት። እንኳን ጠጥታ ሌላም ቀና ያስችላት። ባሏ የፈታት ለዚያ ሳይሆን አይቀርም አለች ሳባ። ከዝምታዋ በኋላ ከበደች የእንቁላሉ አስኳል ጉሮሮዋ ላይ እንደ ሞራ ተጣበቀባት መሰል እሱን ለማስወረድ 2 ጉንጭ ብራንዲ ዋጠች። ቅድም አንድ ነገር አምልጧት ስታጫውተኝ ናይል አግኝቻት እና የጠራችልኝ ዘውዲቱ የተባለች ልጅ ስትሪት ናት አልመሰለኝም ነበር። ባክሽ ራሷም ነበረች። ከአረብ ከነገደ ሴም ጋር መሯሯጥ ከመጀመሯ በፊት ከነገደ ካምና ከነገደ ቀማንት ጋር ሰልጥና ነበር። ተያይዘው ነበር። ባሏ ልጇን የወሰደባት ለዚህ አይደለም? ማለማን ስም ይሰጣል አንቺን ብሎ አሳዳጊ ገና ያልበሰልሽ ብሎ አለች ከበደች። አሁን የወጣችው ወንድ ካጋጠመኝ ብላ እንዳይሆን። ሰራተኛ የዕቃ ማጠብ ትረዳኛለች። እሷንም እንዳታስጠቃት። ሙች ልክ አልነበርሽም። ከእርሷ ጋር መላክሽ ነፃ እንዳትሆን ነው ያደረግሻት። ስጠጣ አለ አይደል ነገር ካለችሽ ገረድሽን ማስቀረት ነበረብሽ። መብቷን እንደገፈፈች ገብቷት ብልጭ ካለባት አናቷን በጠርሙስ ነው የምትመታው። አንቺ እሷ እኮ ኃይለኛ ናት፣ ደረቅ ናት። ራሷ ባልጋ ራሷ አስፈራርታ ባሏን አንገቱን ይዛ ነበር አሉ መግቢያ መውጫ የምታሳጣው። ልጅህንም ውሰድ ብላ አስፈራርታ ያስወሰደችውም እሷ ናት። የእሷ ጌታ ሰለሞን ነው። ያናፍጣት ነበር። ሰው አለ የለም አይልም። በጥፊ ይወለውላታል። እርግጫው፣ ቦክሱ። ይሄ አሁን ማዲያት የለበሰው ፊቷ የቦክሱ ጠባሳ ሳይሆን አይቀርም። ለምን ይወዳት እንደነበር እንጃ። ሸርሙጣን እንኳን ጥፊ ናጋሳኪ ላይ የወደቀው ቦምብ አይመልሳትም። አልጋ ላይ ሌላ ናት ይሏታል። የረጅም ጊዜ ልምድ አላታ አይደለም እንዴ? የድሯ ስሟ ዊ ነበር አሉ። እኔ ለምን ፈረንሳይ ትምህርት ቤት ሊሴ መማር እንደማልወድ ታውቂያለሽ? ድንገት ለምዶብኝ ዊ ካልኩ በድሮ የድሩዬ ስሜ ጠራችኝ እንዳትለኝ፣ እንዳትቀየሚኝ። አንቺ ግፈኛ ነሽ። እንደውም ቆየች። በኋላ ሰራተኛዬን ታታ አስደርጋት ባለቤቴን እንዳታስጠረጥረው። ሁሉንም አብረሽ ማሳደግ ነው። ለምን እንትን አታዘጋጅም? የወሲብ ጆርናል። እንዴት?
ማለቴ ከባልሽ ጋር የተኛሽበትንና ያረገዝሽበትን ጊዜ ባላንስሽ ትስሪ። አይ ከቤ ደስ የማይል ነገር አትናገሪ። ሳባ ከተቀመጠችበት ተነስታ ገጿ ተለዋውጦ ወደ ጓዳ ገብታ ከበደች አይብ ልጨምር አለች። ከበደች መብላት ብትጠግብም አይቡ ያውም ደረቅ አይብ ቢሰለቻትም አሁን ላጋጠማት የምላስ ዳጥ ይቅርታ መጠየቂያ ለመጠቀም የጓደኛዋን ፍላጎት ተቀብላ በእናትሽ አምጪልኝ፣ እንዴት ወደድኩት መሰለሽ አለቻት። ፊቷ ውሸት አይታይበትም። ጥሩ የመቅጠፍ ልምድ ያላት ትመስላለች። ሳባ ግን የረሳች አትመስልም። ፊቷን ኩርፊያ እንደለወጠው ነው። አይቡን በትንሽ ጥቁር ሸክላ ድስት ይዛ ከበደች ፊት እንዳስቀመጠች በር ተበረገደ። አይገርማችሁም? አለች አሰገደች። የተከፈተ የማርቲኒ ጠርሙስ ይዛ በቀጥታ ወደ ጠረጴዛው እየሄደች ሰራተኛዋ አፏን በነጠላ ጋርዳ በሳቅ እየተንፈቀፈቀች ተሽሎክሉካ ወደ ጓዳ ጠፋች። ምኑ? አለች ከበደች። አላስችል ብሎኝ ከመንገድ ከፍቼ የጠጣሁት። ልጅሽ ሳባሙች ገርሟት በሳቅ አትሞት መሰለሽ? ደግሞ እኚህ የጎረቤትሽ ሰውዬ ሽማግሌው አውላላ ሜዳ ላይ አንጋጥጬ ስነፋይተው ተናደው ከዘራቸውን 3 ጊዜ ያሽከረከሩት። ጠጅ ይሸታሉ። ከበደች የጓደኛዋን ቀልድ ጠምዝዛ ነገር ለማድረግ ጠጅ እንደሚሸቱ እንዴት አወቅሽ? ከምትበላበት በትንሹ ቀና ብላ ያየቻት ነገሩ የገባት ይመስል ሳምኳቸው። ጆሊ ሽማግሌ ናቸው። ሙች ከቅብጥብጥ ሲያሰኛቸው ከሚማቱ ቁኒ ጎረምሶች ይሻላሉ። እኔ ልሙት አለች አሰገደች። የትኛው ሰውዬ ናቸው? አለች ሳባ። አሰገደች የከበደች ረጋ ማለት አስደንቋት ጠርሙሱን ጠረጴዛ ላይ አስቀምጣ ለራሷ በመለኪያ ሙሉ ቀዳች። ወደ ላይ አንስታ ለጤናችን ብላ አንድ ጉንጭ ዋጠችና ምን ያደርግልሻል ማን እንደሆኑ አለች። አስቀንተሽኝ ላወርድብሽ አለች ሳባ። ኧረ እባክሽ በላይ አጥር በኩል ያሉት ሰውዬ በቅርብ ሰፈር የገቡ እስላሙ ሰውዬ ናቸው አለች ከበደች በፍጥነት። ሳባ ማንኪያዋን በሰለቸ ጥጋብ አንድ ነጭ ሸክላ ሳህን ላይ ጣለች። ነገሩ ስላላማራት ዕቃውን ለመሰብሰብ እንደፈለገች ሁሉ ሰራተኛዋን ጠራች። ታውቂያለሽ አስኪ ስትደንሽ ሳይሽ ማን ትዝ እንደሚለኝ አለች ሳባ። በእናትሽ አስኪ የአሁኑን ስቴፕ ድገሚው። ከበደች ለምን የሰው ወሬ ታቋርጫለሽ? አለች አሰገደች ኮስተር ብላ። መቼ አቋረጥኩሽ? ቀጥይ። አሰገደች ማስፈራራት መቻሏን ካረጋገጠች በኋላ ከሳባ ጋር ለመደነስ ወደ ሳሎን መሃል ሄደች። ፊት ለፊት እየተያዩ መወጥወጥ ጀመሩ። አሰገደች ታኮ ጫማዋ ስላልተመቻት አውልቃ ጥላ እየሳቀች መደነስ ጀመረች። ሳባ ከበስተኋላ የበላችው መረቅ ትን ስላላት የጀመረችውንም ወሬ ሳትጨርስ ዳንሱንም አቋርጣ ሶፋው ላይ ተቀመጠችና የዘነጋችውንና ጀምራ የተወችውን በብርጭቆ የተሰፈረ መሎቲ ቢራ በአንድ ትንፋሽ ጨለጠች። አእምሮዋ ውስጥ እንድትደሰት ከሚገፋፋት ስሜት ሌላ ብቻውን ተጎልቶ ቀዝቃዛ ንፋስ የሚረጭባት ነገር እንዳለ ይታወቃታል። ባሏ ከቤት ከሄደ 3 ወሩ ነው። 24 ዓመቷ ነው። አርግዛለች። በፋሲካ ዕለት እንኳን አብሯት ለማሳለፍ አይችልም። ማግባት ምን ይረባል? ስትወልድ ይመጣል ማርገዝ። የማፍቀር ሳይሆን የማርገዝ ዑደት። ዓመት ሲገባ ዓመት ሲወጣ ጭኗ መሃል ያለው አውሬ ነጋ ጠባ ያዛጋል። ዘውዱን ጭኖ ይመነኩሳል። ከነዚህ አስቀያሚዎችና ሮጊቶች ጋር ጎረቤትነት አጠጋጋቸው። ከከሰራ አራዳ ምን ይጠበቃል? እነሱን ረስታ ወደ ራሷ ዓለም ለመግባት ዳንስ ጀመረች። ያው እንደለመደችው አላረጀውም የምትለው አሰገደችም በስሜት የሚያወራጫት ዳንሷን ቀጥላለች። ከበደች እንደሆነ ሆዷን ባትወድም ከሌላ ግንኙነት ስለሚከለክላት መብላት አታቆምም።
ድሮ ምግብ ንቅ ነበር። አንዴ ካመመኝ በኋላ ገባኝ ትላለች። ብዙ መብላቷ በቀጥታ ወይ በአግቦ ሲጠቆማት ግን ምግብ ንቃ አታውቅም። በምግብ ምክንያት ታመምሽ የተባለችበት ጊዜ የለም። አሁን ገና ሊገባትም አይችልም። በጣም ማክሴ የሆነ ቀሚስ ካለበሰች መደነስ አትችልም። እግሯ ከለበሰችም መደነስ አትችልም። ምክንያቱም ማክሲ ቀሚስ ስለሌላት ከሰው ጋር ለመደነስ ድፍረቷ አልነበራትም። በገዳዳ እግሯ እያፈረች፣ ስለዚህ መደነስ አትለማመድም፣ አትችልም። አሰገደች ግን ከድሮም ቢሆን ቢት መጠበቅ ስለምትችል ዳንስ ትሞክራለች። ከበደች 1-2 ጉንጭ ማርቲኒ፣ በደንብ ያበጡ ጉንጮች። ከጨለጠች በኋላ እጆቿን ተጣጥባ ከተቀመጠችበት ተነስታ ተቀላቀለቻቸው። ክፍሉ ውስጥ ትርምስ በመብዛቱ ምን እንደሚደረግ ለማየት ሰራተኛዋ መጣች። አፍራ ልትመለስ ስትል አሰገደች ጠራቻት። ሰክራም ሳትሰክርም ማህበራዊ አሰገደች ናት። የትም ሄዳ ታድራለች ይሏታል። አትደንሽም አንቺ አለች አሰገደች ልጅቷን። ልጅቷ አልመለሰችላትም። ሳቅ የወጠረው አፏን በእጇ ይዛ ወደ ጓዳ ጠፋች። ሙዚቃው አለቀ። አሰገደች ደክሟት ወደ ሶፋው ሄዳ ተቀመጠች። ከበደች የማርቲኒውን ጠርሙስ ከምግብ ጠረጴዛው ላይ አምጥታ ለሶስቱም ቀዳች። ካምቦሃው ለራሷ የሚበቃትን ከወሰደች በኋላ ተወችላቸው። ቤቱ እርካታ የገባበት ይመስላል። አንዳንዱ ዕቃ ሁነኛ ቀለሙን ሳይደብቅ ያበራል። መስታወቱም በውስጡ ምስሎችን ማንጸባረቁ አልቀረም። ፋሲካ ማለት ይሄ ነው አይደለም? አለች አሰገደች። ታዲያ ምን ትፈልጊያለሽ? ራሷን ለማስከር የምታደርገው ጥረት እየሰመረላት ይመስላል። ሳባ እንዳያምሽ ብዙ አትጠጪ። ምን ሆናለሁ? አለች ሳባ። እንዲሁ ነገሩን ነው። አንቺ ደግሞ ሰለሞንን ያረግሻል። ሰለሞን ታውቃላችሁ? አድርግ ያሉትን አያደርግም። ሰለሞን በእናትህ ስሞትልህ የፀሐይ መነጽርህ ያምርብሃል አድርገው ስለው ትቶት ይመጣል። ለምን 3 የቀትር ፀሐዮች ሰማይ ላይ አይወጡም? አፍሮ እንዲያድግ ትንሽ ቅባት ግዛለት ካልኩት የባሰ በመቀስ አሳጥሮት ይመጣል። አካሄድህ ያምራል ብለው እግሩን ቆርጦ ሳይመጣ አይቀርም። አሁንም አንቺ ሳባ የምትሰማት አይመስልም። ጭንቅላቷን ሶፋው መደገፊያ ላይ እንዳንተራሰች አይኖቿ ገርበብ አሉ። የያዘችው ብርጭቆ ከእጇ ሸርተት ብሎ ወደቀ። ሰማሽ አንቺ መድኃኒቱን አምጪላት አለች አሰገደች በድንጋጤ። ሰራተኛዋ ነጠላዋን ወርውራ ወደ ሌላ ክፍል ገባች። አሰገደች ዋናውን በርና ከኋላዋ ያለውን የሳሎን መስኮት ከፈተች። የሳባን ካናቴራ የጉርድ ቀሚሷ ላስቲክ ጨምድዶ ከያዘበት ወገቧ አላቃ ወደ አንገቷ ጎትታ ወተት መጠራቀም የጀመረባቸውን ጡቶቿን ንፋስ እንዲገባባቸው ከፈተችላት። ከኋላና ከጎን የሚመጣው ንፋስ ገላዋን ማቀዝቀዝ ጀመረ። ከበደች በመሐረብ ውሃ ነክራ መጣች። ግንባሯ ላይ አንገቷና ጡቷ ላይ እያርከፈከፉና እየዳበሱ አረጠቧት። አሰገደች በሳባ ጡት ውበት የተደነቀች አይነት ማራገቧን ትታ እንደ ወንድ ታያታለች። ሳባ ከልብ ድካሟ ወንዝ ተንቦጫርቃ ከወጣች በኋላ ደጋግፈው መኝታ ቤት አስገቧት። አሰገደች ሰዓቷን አየችና ራሷን ነቀነቀች። ከበደች በግንባሯ ጠየቀቻት። የእጇን 9 ጣቶች አየር ላይ ሰቀለች። ሳባን ከድካም እንቅልፍ ላለመቀስቀስ በቀስታ እየተራመዱ ወጡ። በመታመሟ በርግጎ የጠፋ ስካራቸውን በቀረችው ውስኪ አሟሙቀው ሶፋ ላይ ተጋድመው ማውራት ጀመሩ። የሁለቱም አፋቸው መንተባተብ ጀምሯል። ሰማሽ? ይሄ ልብ ድካም መጥፎ ነው። ያውም ገና ሺ ኢዝ ቬሪ ያንግ። አንቺ ደግሞ ያንግ ማለት ትወጃለሽ። ምን ይሰራል እሱ? እሱስ ምን ያደርጋል? ሳቢን እንኳን ከልብ ድካም አላዳናት። የልብ ድካሟ ምክንያት ባሏ እንደሆነ አታውቂም?
ይገባኛል። ፈጣን ሙዚቃው ቀርቶ ለስላሳ ሙዚቃ ስለሚሰማ በየዜማው መሃል ብቅ የሚለው የቤቱ ጸጥታ ሐዘን በመገመድ ላይ ያለ የሚያስመስል ስሜት ይፈጥራል። ከክፍለ ሀገር የመጡ ጓደኞቹ እያሰሩበት እሷንም በአሽሙር ሰላም አሳጧት። ኧረ እኔ ሌላም ነገር ሰምቻለሁ። ይሄ ያረገዘችው ከሌላ ሰው ነው ይባላል። የኛ ነገር ድሬዳዋ ከዚራ ባልሽ በአንዱ አብዷል ብለዋት እኔ ራሴ ነበርኩ ለሱ ሰላምታ ድርሽልኝ ተብላ ከድሬዳዋ የተላከችው ሴትዮ እቤቱ መታ ሳባ ባለችበት ድሬዳዋ እንዴት ናት ብሎ በጅምላ ሲጠይቃት ምን አለ ዝም ብትል ሌላ ነገር ዘበራረቀች። ሳቢቲ እብድ። የሰውስ ነገር አይገርምም? ሰው ለማቃየም የማይሰራው ነገር የለ። እንዴት ዝም ይባላል? ጨዋታ የማታውቀው ነው ይሆናል። የሱን መውሸም ይታውቃለች። ሳትጠረጥር ትቀራለች። እሱ ሰው በኋላ ምን ድሬዳዋ ጥሩ ናት፣ በተለይ ከዚራ ቆንጆ አለ የሚያሳብዱ የሆነች ጎራዳ ቢጤ ናት እኮ በድሬዳዋ ስም የምትነግድ። አበሾች እኮ ቆንጆች ነን የሚሉ አጎዶ አበሾች አበሽቁም አልኩሽ። በነገር እንደተግባቡ ሁሉ እሷም በሽሙጥ ፈገግታ ጎረድ አደረገቻት። እኔ የት ልግባ? እንደምንም ብዬ ሌላ ጨዋታ መጣው። ማርገዟን መስማት ደስ ቢያሰኘውም ተጠራጥሯል ብሎኛል አንድ የመስሪያ ቤቷ ሰው። አንቺ ሚስጥር ነው ምን አገባን? ከቤ በጣም ጠጣን አይደለም? እኔ ሰለሞንን ብታገኘውስ? ተይ በእናትሽ፣ ጠጥቼ እሱን ካስታወስኩ መተኛት አልችልም። ያስፈልገኛል። እንርሳው። አይኗን በቀስታ ጨፍና በዘረጋቻቸው እግሮቿ መሃል እጇን አስቀመጠች። ያሰገደች ሁኔታ ያሳቃት ከበደች። ሶፋው ላይ ተኝታ ስትንከተከት ጭንቅላቷን የደገፈችበት ክርኗ የሶፋውን መደገፊያ ስቶ ወለል ላይ ወደቀች። ሁለቱም ሳቃቸውን ማቆም አልቻሉም። ከበደች ከወደቀችበት በቀስታ ተነስታ እየተንገዳገደች ወደ ሽንት ቤት ሄደች። የጉሮሮዋ የድምፅ ሳጥን በሚመለስ እህል ሲታፈን ይሰማል። የሆነ ፈጣን ቋቋታ። ሻፑሌ አለች አሰገደች፣ የጀመረችውን አረፍተ ነገር መቀጠል እያቃታት እያለች ከበደች ወደ መታጠቢያ ቤት ሄደች። አሰገደች እየሳቀች ከተቀመጠችበት ተነስታ ጓደኛዋን መደገፍ አልቻለችም። ከበደች እያዞራት እየተንገዳገደች ጨርሳ ተጣጥባ ወደ ሳሎን ስትመለስ አሰገደች በጀርባዋ አንድ እግሯ መሬት አንድ እግሯ ሶፋ ላይ ፍርክስክስ ብላ ተኝታለች። አፏ ቡጤ የሚያስገባ ያህል ተከፍቷል። ከበደች ጃኬቷን ከወንበር ላይ አንስታ ላይዋ ላይ ጣል አደረገችላትና ወደ ሶፋው ሄደች። ቴፑ ተረስቷል። የሚገለብጠው አላገኘም። ከበደችን የቤቱ ጸጥታ አስፈራራት። ጉልበቶቿን ወደ ደረቷ ሰብስባ ኩምትርትር ብላ ሶፋው ላይ ተኛች። በእንቅልፍ ልቧ የምትንጠራራው አሰገደች መሬት አርፎ የነበረ አንድ እግሯን ስታነሳ የጠረጴዛውን ጠርዝ ነካችውና ማርቲኒ የያዘ መለኪያ ጠረጴዛው ላይ ተከነበረ። ከበደች ጠርሙሱ ከመውደቁ በፊት እንደምንም ብላ በአንድ እጇ ያዘችውና ወለል ላይ ወድቆ ከመሰበር አዳነችው። ከጠረጴዛው የላስቲክ ልብስ ላይ እንደ ባዜቃ ድቡልቡል የሆኑ ቀይ የውሃ ጠጠሮች ወለሉ ላይ የተንጠባጠቡ ወደቁ። እነሱ ላይ ስታፈጥ ቆይታ አስቀያሚ ፊቷን እየገመደች እየቋጠረች በቀስታ ማልቀስ ጀመረች። ክፍሉ ቀዝቃዛ ባዶ ነበር።
ያሰገደች ትንፋሽ ለስላሳና ረጋ ያለ ነው። የቴፑ ዘፈን እንደቆመ ነው። በልብ ድካም ሰመመን የገባችው ሳባ የህመም ህልሟን እየጨረሰች ነው። ምድር ልትነጋ ትቅበጠበጣለች። ከበደች ለቅሶዋን አቁማ እንቅልፍ እንዲወስዳት አይኗን በግድ ጭፍን አደረገች።